አፖስቶሊክ ይሄን ወጣት ገንዘብ እርዱት። $100 ስጡት። ላፕታፕ ሊገዛ ነው። እንርዳው። የአማራ ጫማ የሚል እየጻፈ ነው። መጽሐፍ እየጻፈ ነው። ብርጅስቶን አለሽ? ጠይቁ ካላችሁ። እኔ ደክሞኛል። ለዚህ ህዝብ ብዬ ብዙም ምን መሰቃየት አልፈልግም። ጥዬ ልወጣ ነው። ጨርሻለሁ። ሰላም ሰላም ያተለ ወንድም። እንግዲህ የእነ እስክንድር ነጋ ጉድ ሰምተናል። መንገድ ላይ እንደዚህ እስክሪብቶ ያዝ እንዲህ ሲደረግ ነበር፣ ሰበር ዜና ተብሎ ያን ዜና ሰምተናል። እንግዲህ እነኚህ ሰዎች በአማራ ህዝብ አንዴ እንዴት እንደደደበ እየተጫወቱበት ነው። በቃ ሰበር ዜና ብሎ አስመራ ገባ፣ ነገ ደግሞ መርከበኛና አየር ወለድ እያሰለጠን ነው ይላል። አየህ፣ እውነት እኮ ነው። መርከበኛ ከደብረ ብርሃን እኮ በቀላሉ ከደብረ ብርሃን በመኪና ቀን ሌሊት ነርታ 4 ቀን ነው የሚፈጅ። አንድ በእግረኛ ደግሞ ፋኖ በእግር ነው የሚሄደዋል፣ በመኪና ሄዱ። ደንበጫ ታይቶ አንድ ጊዜ ካስታወስ ደንበጫ ሆኖ ከ3 ቀን በፊት መግለጫ ሰጠ። ከዚያ እንደ ዛሬ ዘመነ ማን ነው እስክንድር ነጋ ሸዋ ገባ ተባለ ደብረ ብርሃን። ታስታውሳለህ? እንግዲህ እኮ 2 ሳምንት ይፈጃል በእግር ለመሄድ ጠንካራ ተጓዥ። እስክንድር ደግሞ 25 ኪሎ ነው ታውቋል። ያውም በአቋራጭ ከሄድ ነው 3 ሳምንት ይፈጃል ሸዋ ለመግባት። በመኪናስ ቀን ሙሉ ይፈጃል። ይሄ ሰውዬ ግን ደሳሌ ጫኔና የሆነ ሰው ይዞት ሄደ። የሚገርም አብይ እኮ ያሰማራብን። ቀጥል እና ነገ ደግሞ ፍቅኑ የሚባለው ይሄ ጡንቻ ያለው ልጅ ደስ የሚለው እሱ እኮ ከዚያች ትግሬ ጋር አየው። ፌስታይም ሲያወራ አየዋል። ናስታ ጆከርና ዳኘ ጋር ስትጠጣ የምታመሻች ትግሬ አያት አይደል? ተለቆ ፌስታይም ላይ እሷ ናት የለቀቀችው። አሁን ፍቅሩ የሚባለው እንግዲህ ፋኖ ነው የምትለው። እኔ ዝምራ ሌላ እያለ በቃ ይበረቅሰዋል አሉ ወሎ ፋኖ። እንግዲህ አብይ አህመድ ዋና አጃቢ ነበር። እንዴት ዘሎ ገባይ ሰው። አሁን እንግዲህ እንደዚህ አይነት ናቸው ይሉ ፌስታይም አይተዋል። ፋኖ ሆኖ ሽምቅ ተዋዩ ነው የታገኘ ኢንተርኔት ፌስታይም ላይ ዱቅ ብሎ ያወራታል። ያች አይታታል። ቂጧን እንዴት አርጋ ሰምራ እንደመጣች ሁልጊዜ በሴት ነው። እና እንደዛ ነው በቃ ምን ያክል እንደተጠለፈ እየበዘበዙት እንደሆነ አሁን ደግሞ ይህን ሰሞን መጥተዋል። ግማሾቹ የፋኖ ተቃራኒ፣ ግማሾቹ የፋኖ ደጋፊ መጥተው እና አበበ በለውን ጭምር አይተህ ተመልክተህ ከሆነ ይደዋወላል እኮ። እኔ በጣም የሚገርመኝ ይሄ የአማራ ህዝብ ከድድብናችን ያልወጣንበት እስክንድር ነጋ የተነሳሳት ነገሩን ነው የለውም። እስክንድር ነጋ የተነፈሳትን ቶሎ የሚያወጡት እነ ሲሳይ አጌና እና እነ ናትናኤል የሚባሉ ሰዎች ናቸው። ተመልከት እንዴት አድርገው እንኳን ሚዲያው ላይ አብረው እንኳን እንደሚሰሩ። ታጣቂ እመራለሁ የሚል በሚስጥር እዛህ የሽምቅ ውጊያ ማድረግ ስችል በአደባባይ በመንግስት በቴሌ በነ አዲስ አበባ በተለቀቃቸው ለመሆኑ የፋኖ መሪያ ራሱን እኮ አርቲኩሌት ማድረግ አይችልም። እስክንድር ግን በስልክ ላይ እንደሰማው እንዳለ የወታደራዊ እንትኖችን ነው ግልጽ ያደርጋል። ያንን እኮ ሻዕቢያ ይሰማል። አላማው ህዋቶች ይሰማሉ፣ ኦነጎች አይሰሙ ይሰማሉ። አየው፣ ይሄ ሚስጥር ጠባቂ ነው። በስልክ ላይ ይሰማሉ። የቤተሰብ ጉዳይ እኮ ያንተና የሚስትን እንኳ መናገራችን ስልክ ይጠለፋል። እንዲህ አይነት አሁን ሚስጥር የሚመስል አየው። ትክክል። ሻዕቢያዎቹ እኮ አማርኛ የማይሰሙን ያደረገው እንደ ስትሄድ ስለ እግሩ እንዲህ በላቸው፣ አንድ ሆነናል፣ እነሱን እየጠበቅን ነው በል። ደደብ አደረጋቸው እንዴ? እነሱ እኮ ገና የዛሬ 25 እና 30 ዓመት እኮ ነው ከአዲስ አበባ ነቅለው የወጡት። ከኛ የተሻለ አማርኛ ይችላሉ። አማራ ልንገርህ፣ ይሄንን እኔ በዚህ ዘመን እንዲህ አይነት ሰው አማራ የሚባለውን ትልቅ ዝመር አለ ብሎ ሲመጣ እኔ በጣም ይገርመኛል። ከሆነ አንድ መንግስት የመሰረት ነው፣ አንድ ድርጅት የመሰረት ነው፣ ህዝባዊ ድርጅት የሚባል ለው አለቃው እስክንድር ነጋ የሆነ ነው። ቀጣይስ እንዴት ታደርጋላችሁ? ከሌ እየተነጋገርን ነው። ጦርነት የማናቆመው እነሱ እስከሚመጡ ድረስ ነው። ለዛ ነው ለመንግስት እጃችን ለብልጽግና የማንሰጠው የሚል ነገር ተናግሯል። የዘሜ እኮ
ጫማው ከአሜሪካ እኮ ከታይላንድ እነዚህ ናቸው። እንዴ ፋኖ መሪዎች ቀልዳለ እንዴ? አይተዋል? ጫማውን የአሜሪካ የጦር ጀነራል የሚያደርገው ኮፍያው ሉዊስ ጥቁር ነገር እዚያች ላስቲክ ኩርቱ ፔስታል አልብሶ የሆነች ስሚዛ ላይ እንዲህ አድርጎ ጫማው እኮ ጭቃ የለው ምን የለው ሱሪ አይተዋል? ሸሚዙ ታስታውሰዋለህ? እኔ በማይ እንዴ እስካሁን ክላሿ እንዲህ አድርጎ ይዟል። አበበ በለው እኮ እንዲህ አድርግ ልቀቅ ያለ አዋረደው ዘመነ ራሱ ቀጥል ለገንዘብ ብሎ እና አብዛኛው ደግሞ ተመልክተው ከሆነ በፋኖ ስም የሚሰፈዘበው ብር መንግስት ታብታብታብታሩን ስለሚፈልገው እልቂትን ስለሚፈልገው አያግድም። የትኛውን ባንክ ሲታገድ አይተንም ሰምተንም አናውቅም። ባንካቸው ክፍት ነው። ዝውውሩም የሚደረገው በመንግስት ባንኮች በኩል ነው። እና ታዲያ የፋኖ መሪዎች ተብሎ ባንክ ቁጥር እኮ ይነገራል። ንግድ ባንክ እኮ ስማቸው ፎቶቸው ተለጥፏል። ፎቶቸው ተለጥፎ የነምር ወዳጅ የነስክል ነገር እሱን ነው ይህን ታውቃለህ። ብርጅስቶን ይሰማሻል። ገንዘብ ሲሰበሰብ እኮ የነሱ ፎቶ ሁሏል እየሰማው ነው። የንግድ ባንክ ሽምቅ ተዋጊ ፋኖ አመራሮች የሚባሉ ባንካቸው የንግድ ባንክ ይታወቃል። ያስረስ ይታወቃል። እያንዳንዱ ባንካቸው ይታወቃል። ስልካቸው ይታወቃል እያልኩ ይሄ እኮ ፌክ እኮ ፋኖ የመጀመሪያው ዜና አቀባዮች ራሱ የብልጽግናና የመከላከያ የክብር የሚዲያ ባለሙያዎች ነው። የእነሱን መረጃ አውጥተው ፋኖ እንዲተባባል እንዲተደረገ የሚለው አብረው እኮ ነው የሚሰሩት። እነኚህ ፕሬስ ኮንፈረንስ የሚያደርጉት አብረው ነው። ምንም ልዩነት የላቸው። ሜዳው ላይ ግን የአማራ ሕዝብ እልቂት፣ ፍጅት፣ ሞት፣ መከራ በየጊዜው እየቀጠለ ነው። ስራ ላይ ስለሆንኩ ነው። ከተመቼን ድሪት ቀጥ አመሰግናለሁ። እሺ ሬጅስትሮን አውርዶሻል። እንደገና ተመለሽ። አንድ ቁጥር አሳይ። አንድ ቁጥር አሳይ። አንድ ቁጥር አሳይ። በስተት ነው የወረድሽ። መልሷት መልሷት። ሞዴሬተርስ አፖስተል ይቀጥል። አንድ ደቂቃ አለ። ቀጥል። ለተንታኞች ሙዚቃ እንትን ፖለቲካውን መስጠት አለብን። አፖስተል ይቀጥል። ቀጥል። ኦኬ ሬጅስትሮ እናስገባ። ይሰማል? አዎ ቀጥል። ኦኬ አልቻለም። በጽሁፍ አስቀምጥ ሀሳብክን በጽሁፍ ከታች ፖለቲከኞች ይቀጥሉ። እናንተ ድጋፍ ሰጪዎች ናቸው። ኦኬ አንድ ሰው ለ10 ሰው ሼር ያለ ፖለቲካው እየተጀመረ ነው። ብሪጅስቶን ገብታለች። ሰላም እንኳን ደህና መጣሽ። ጤና ይስጥልኝ። ሰላም ብያለሁ። ሞጣ ሰላም ብያለሁ። እንዴት አየሽው? አሁን ይህንን የአስመራውን ጉዳይ ከ2 ቀን በፊት አስመራ እየላክ ነው አለ። ገና እየተነሳ ነው የተባለ ሸዋ። እንግዲህ እንደምታውቂው ከደብረ ብርሃን አስመራ በመኪና እኮ 4 ቀን ነው የሚፈጀው። በእግር ደግሞ 1 ወር ነው የሚፈጀው። ከ1 ወር እስከ 1 ወር ከ10 ቀን። እንዴት ነው በነጋታው መጥተው ደግሞ እንኳን ደስ አላቸው አስመራ ገባ የሚሉ እንዴት አየሽው? እኔ በብዙ መንገድ ነው ማየው። አንደኛ ያ የስልክ ውይይታቸው ራሱ ምንም አይነት ሚስጥር እንደሌለ፣ ምንም እንደማስጨንቃቸው፣ ንቀታቸውን እና አብረው እንደሚሰሩ ነው ያየሁት። እሱም የገንዘብ አዋጮች ፕሮፓጋንዳ ነው። ምክንያቱም እንዳልኩ ማዳበሪያው ይሁን ምን እንደሆነ የአማራው ሕዝብ በጣም ጭንቅላቱ ዳሜጅ ሆኗል። ችግር አለበት። አሁንም እንደገና ስንተኛ ዙር አስመራ ድርጅት እያዘጋጀን ነው ብሎ የብርሃኑ ነጋን ፈር ነው የተከተለው እና አሁን የለመደውን ገንዘብ ለመሰብሰብ ነው ድምፁን ሆን ብሎ ያስወጡት እንጂ ይሄ ጠፍቷቸው አይደለም። አንድ እሱ ነው። ሁለተኛ ያው የሻዕቢያ መንግስት አብሮ እንደሚሰራ አማራ እዛ ሻዕቢያ ኤርትራ ምድር ገብቶ አንድም ተመልሶ እንደማይመጣ ነው የሚያሳየው። አማራን ነው የሚጨርሱት፣ እየጨረሱት ነው። እስክንድር ነጋ በስንት ቀኑ ደረሰ ላልከው ምናልባት እዛ በሮ ሊሆን ይችላል በኢትዮጵያን ኤርላይንስ ወይም ላይሆን ይችላል። ምንም የሚታወቅ ነገር የለም። ፎቶን ቢለቅልን አካባቢውን አይተን ምናምን የሚለው ይሄ እኛ ስራ አይደለም። ያም ለእኛ በጣም ኢምፖርታንት አይደለም። ምክንያቱም ሻዕቢያ ነው እኮ የሁሉ ሜስ ባለቤት
ሻቢያ እኮ ነው እንዳለ ኢስት አፍሪካን ቀጠናውን የጦርነት ቀጠና ያደረጋት። ከሻቢያ ቤት እኮ ነው የሞት ደብዳቤው የተጻፈው። እነ ተስፋዬ ገብረአብ እኮ ከሻቢያ ቲፒኤልኤፎች ናቸው የቡርቃን ዝምታ ጽፈው የአኖሌን ሐውልት የገተሩት። ኢቭን እንኳን አሁን ማነው ስሙ ልደቱ አያሌው ሲናገር ሰምታል። ኢትዮጵያ ቀኝ ገዛችን ብላችሁ የጥቁር ሕዝብ የነፃነት አርማ የሆነችውን ኢትዮጵያን በቀኝ ግዛት ከሳችሁ ነው የተገነጠላችሁት አለ። እንግዲህ እኛ ስንናገር ምናልባት እኛን በጥላቻ ወስደው ነው ይላሉ። ግን ዩናይትድ ኔሽን ዶክመንቱ ቁጭ ብሏል። ኢትዮጵያ እኛን ቀኝ ገዝታናለች። ይኸውን ኦነግ የሚያቀነቅነውም የሻቢያ ሴንስ ነው። እኛ የሀገር ስሜት የለንም፣ ከአብሲኒያ ጋር ራሳችንን አይደንቲፋይ እናደረግም ያለው ሻቢያ ነው። ሻቢያ ይህም ብሎ ነው የተገነጠለው። የእሱን ፈረ የተከተለው የልጁ ልጆቹ ኢትዮጵያን የሚረግሙት ከሻቢያ ተነስቶ ነው። እና ምን ላይ ሆነን ነው ማንን የምናማው ነው? ምክንያቱም ሻቢያ ጋር ሄድክ ማለት እኮ ከችግሩ ፈጣሪ ወይም ከችግሩ የተወለደበት ቦታ ሄደ ምን መፍትሄ ልታመጣል? እና እስክንድር ነጋ ሲጀምር የአማራን ሕዝብ አይመጥንም። አንደኛ አማራ አይደለም። ሆኖም አቅም እሱ የሚመኘው የአማራን ሕዝብ የእሱ መፈናጠጫ ስፕሪንግ ቦርድ አርጎ የእሱን ይሄ የሚመኛት ኢትዮጵያ የምትባሏን ባልቴት አምጥቶ አማራው ላይ ለመቆለል ነው። አብዛኛው ደግሞ ኦርቶዶክስ ተዋህዶ ውስጥ የተኛው ራሱ ዲና እያረገ የክደት ማዕት ስለሚጠቀም ከሃዲ ስለሆነ እያወቀ ህዝብ እንደ ልቡ መንቀሳቀስ ማይችልባት አገር ኢትዮጵያ ተብላ ኢትዮጵያ ያለች ብሎ ጊዮርጊስ መጥቶ በጦርነት ይረዳኛል የሚል ህዝብ ነው። ሌላው የተፈራ ማሞ ነው። ተፈራ ማሞ ዩሪ ታደሰ ሲያደንቀው ነበር ብላል። እሱ ላይ ትንሽ ሊሄድበት። ዩሪ ታደሰ ባለፈው ወጥቶ እኔ በጣም ምሁር ነኝ፣ እዚህ ቲክቶክ ላይ ያላችሁ ሰዎች ሁሉ ኮልኮሌዎች ሁሉ እሱ ያለውን ነው። ኮልኮሌዎች ሁሉ አትመጥኑኝም፣ እኔ በጣም የተማርኩ ነኝ፣ ሀምብል ነኝ፣ ፖለቲካ ችሎታ አለኝ። ስለዚህ እዚህ ጋር ስለማትመጥኑኝ ከእንትን ላይ ምንድን ነው ትልቅ ሚዲያ ላይ እየተገኘው በፖለቲካ እየተጋበዝኩ መናገር ነው የምፈልገው ብሎ ከና አያና ጋራ ተቀጣጥሮ ኦልሬዲ ሄዷል። ሰው አሁን ተፈራ ማሞን የደገፈበት ተፈራ ማሞ ባክግራውንዱ ያፓ ነው። ገብቷል። ዩሪ ታደሰ ኔክስት ጄኔሬሽን ያፓ ስለሆነ ኢንቴንሽኑ አላቸው። ዩሪ በፖለቲካው እንዳልኩ ደቡብ አፍሪካ ሄዶ የካድሬ ትምህርት የወሰደ ነው። በዛ ላይ ዘሩ ኤርትራ ሻቢያና አገው ነው። ገብተዋል። አማራ ውስጥ ዘሎ የገባው አሁን የጎጃም ብሔርተኛ የሆነው ከሁለት ከሶስት ዓመት በፊት አዲስ አበቤ ነኝ ብሎ ራሱ ደሳለኝ ጫኔ የመጣው ስብሰባ ላይ እኔ አዲስ አበባ ተወልጄ ነው ያደግኩት፣ አዲስ አበባ እንደው ብትመረጡ ለጉራጌ ሕዝብ ምን ታረጋላችሁ ሲል በጆሮዬ ሰምቻለሁ ነበርኩኝ። ይሄ ግለሰብ ነው ዘሎ የጎጃም ብሔርተኛው ነው የጎንደርን አማራ ሲጨፈጭፍ የከረመው ከማጋራ ከቅዳሜ ገበያ ጋር። አሁን ቅዳሜ ገበያንም መሀይም ነሽ ኮልኮሌ ነሽ አትመጥኝም፣ እኔ አሁን ትልቅ ሚዲያ ላይ ነው መገኘት ያለብኝ ብሎ ትቶ ሄዷል። አሁን እሱ በቤቱ ራሱን መካቡ ነው። እና አያና ማለት አያና እንግዲህ የብልጽግና ካድሬ ነው፣ እልል ያለ ካድሬ ነው። ቴዲ ሐዋሳ ቤት ይገባል። አያና ጋር አብረው ሊሰሩ ኦልሬዲ እንደጨረሱና ትልቅ ላይፍ ስትሪም ሊመጡ የትልቅ ሚዲያ ላይ እንደውም ሚዲያ ክፈቱልኝ ብሎ ገንዘብ ሲሰበስብ ነበረ። ምን ያህል እንደሰበስበ ባይታወቅም ያንን ይዘው ከነ አያና ጋር ሊሰራ ተቀጣጥሮ ሄዷል። ከነ ማነው ጥራልኝ አዲስ ታይምስ አያና ማኑ ደግሞ አንዳለ አንተነህ የሚባል እነኚህ ሁሉ የዝብርቅርቃቸው የወጣ የፖለቲካ ዝቃጮች ወይም ጋርቤጆች በቃ ቃላት እየመረጡ ሰው የወደዳቸው በተለይ በጣም ብዙ ሴቶች አሁን ዩሪ ታደሰ በመሰረቱ ኬክ የሚቆረስለት ሰው ነው። ኦንላይን ልደቱ የሚያከብሩት እነኚህ አለሌ ሴቶች ናቸው። ከነዛ ውስጥ አንዷ ተምር የምትባሏ ኤች አይ ቪ ቫይረስ ያለባት ሴትዮ ትግሬዋ ናት።
ከዛ ሲያልፍ ደግሞ ቅዳሜ ገበያ ናት ልደቱን የምትቆርስለት ኬክ የምትቆርስለት። በጣም ብዙ የአረብ ሀገር ሴቶችም አሉ። በጣም አውሮፓ አሜሪካ የሚሻፍዱለት ሴቶች አሉ። ዩሪ በቃ ንጉሳችን ነው የሚሉት ያው ሰው ማምለክ ልማዳቸው። ማህይማኖች አንድ ሁለት ቃል እንግሊዝኛ ቀላቅለ ከተናገር በቃ አንተ ምሁር ነህ። ትንሽ ድምፅን ጎርነን አርገ ድምፅን ትንሽ ረጋ አርገው ካወራ ሁሉም ፓንቷ ይረጥባል። ይሄ ግልጽ ነው። አብይ አህመድ የመጣ ጊዜም አይተናል። ፓንትና ጡት ማዣዋን ነው ስታዞር የነበረው በየሜዳው እየዞረች። ይሄ ሰውዬ ማን ነው? ከየት መጣ? የትኛው ቀበሌ ገበሬ ማህበር ተመርጧል? የትኛው ከንቲባ ሆኗል? መቼ ምክር ቤት ገባ? የሚለውን ማንም አያውቅም። ፓንቷን እና ያንን የወተት መያዣ ጡቷን አውጥታ ስታንዘላዝል ነበረ። አሜሪካ አውሮፓ ያየ ነው። ይሄ የአፍሪካ ሴቶች አለመታደል ሆኖ የእኛ ውርደት ነው። ይህም ውርደታችንን መከናነብ ግድ ይለናል። ምክንያቱም እኔም ሴት ነኝ። ስለዚህ ራሱ እዚህ ማነው ስሙ የመጣ ጊዜ ጀርመን የአሪያንስ አሪና ስቴዲዮም የተገኘ ጊዜ ስቴዲዮሙ ሽንት ቤት ብትገባ ክለብ የገባህ ነው የሚመስለው ወንድሜ። የሜካፑ አይነት የሚኒስከርቱ አይነት ለፓንት ሩብ ቀረሽ ጉርድ ቀሚስ አድርገው ነው የመጡት ሁሉም ሴቶች። ያንን ቂጣቸውን አሳይተው ኮንዶሚኒየም ለመውሰድ ነው የመጡት። ፖለቲካ ዶንኬር ማን ዝንጀሮ ሺፓንሲ መጥቶ ቢገዛት ዶንኬር። ዋናው ሺፓንሲው ኪሱ ወፍራም ነው ወይ ነው እቃው ትንሽ ደልደል ያለ ነው ወይ ነው እንጂ ከዛ ውጭ ይሄ ፖለቲካ ጉዳይ አይመለከታቸውም። ስለዚህ እሱም ዩሪ ታደሰም ይሄንን አጣጥቦ ሴቶች ብዙ በፋይናንስ ስለረዱት ብር አለው ሴቱ በነገር ላይ ብር። አሜሪካ አረብ ሀገር ቁጭ ብላ እኮ አሜሪካ መኪና የምትገዛ ናት። ይህንን ታውቃለህ? አሜሪካን ሀገር ለሚኖር እኮ እቃውን በኦንላይን ለሚያሳያት መኪና የምትገዛ ሴት እኮ አለች። ስለዚህ በጣም ብዙ ሚሊዮን ብር አላቸው። ብዙ ጥሩ የሚከፈላቸው ሴቶች አሉ አረብ ሀገር። እነሱ ብዙ ገንዘብ ወስዷል እና የራሴ ሚዲያ ከፍታለሁ ብሎ ሄደ ነው ዩሪ ታደሰ ማለት። እንዳልኩ የኢያፓ እንትን ነው፣ የኢያፓ ካድሬ ነው ሰውየው። ተገለባባጭ ነው፣ ምኑም አይጨበጥም። ሌላው ዛሬ ማንሳት የፈለኩት ስለ ኤቢሲ ሚዲያ ነው። ባለፈው አንስተናል ይህን ነገር። ኤቢሲ ሚዲያ የፕሮፌሰር ማን ነው ሰለሞን ጉግሳ ኦሮሞ ነው ባለቤቱ። አብሮት የሚሰራው እያሱ ኤፍሬም የአድዋ ትግሬና ሀደሬ ሶማሌ ነው። ሄኖክ ጊዮን የሚባለው አገው መጥቶ ለእነሱ አድቨርታይዝ እያደረገ ነው። እኔ ለአማራ ልጆች ነው መልእክት ያለኝ። አንደኛ እነሱ ሚዲያ ብሎ የመጡት የዩቲዩብ ነው፣ ሳተላይት ላይ ወጡ አይመስለኝም። እዛ ላይ አብሮ የሚሰራው ደግሞ የብልጽግና ውልል ያለው ካድሬ በመንግስት ትኬት ተከፍሎለት የመጣው ትንግርቱ ገብረ ጻዲቅ ረዳት ሹፌር የሚባለው ወያላ የሚባለው ሰውዬ ነው። እና መረጃ ቲቪም አማራ መርዳት የለበት፣ ምክንያቱም ኦሮሞዎች ነው የሚፈነጩበት። ግርማ ካሳ ይባላል። ስለዚህ አማራ ገንዘብን ለመረጃ ቲቪ አትስጥ። ያው በአማራ ሰዎች በሀብታሞች እንደሚረዳ እናውቃለን፣ ራሳቸው ይርዱት። አማራ ግን 5 ሳንቲም እንዳስብ። ይሄ ሰለሞን ጉግሳ የወሎ ኦሮሞ እንደውም አደረጃጀቱን የነገርናችሁ ባለፈው ከምናላቸው ጋር ሁነው የሚሰሩትን ዶክተር ነጋሽ አምሳሉ ጋር ሆነው የሚሰሩትን እነ ሚካኤል አጎናፍር ዶክተር የተባለ ትግሬ የሚሰሩትን ብታዩ ታዝናላችሁ። ገና ድርጅት አቋቁመው እንደ እስራኤል የእስራኤሎች በዓለም ላይ በትሪሊየን ብር አላቸው ዶላር አላቸው። ያን አይነት ድርጅት እንፈጥራለን ብለው ሲወያዩ ሰምተናል። ገብተን ተመልከች፣ ታስታውሻለች። ገንዘብ እንዴት እንደሚገኝበት እያቀዱ የመጡ የተማሩ ናቸው። ባይዞ ፕሮፌሰር ዶክተሮች ናቸው። እነዚህ ደግሞ የአሜሪካ መንግስት ጋር ደግሞ ይጻጻፋሉ። ፋኖ ምናልባት ቢያሸንፍ ምናልባት ሀገሩ አመፅ ተነስቶ ቢሆኑ ሂደው እንዲቀመጡ ማለት ነው። እነዚህን ማፈራረስ ነው በጊዜ አደረጃጀታቸው። ዲያስፖራው ሊያፈርሰው ይገባል። መረጃ ቲቪ የኛ አይደለም፣ የደቡቦች ኦሮሞች። የእኛን ቲቪ ለምን ማቋቋም አልቻለም አማራ? እንዴ ትናንትና እኮ ዘመርኩን በቀል የተባለ ኦሮሞ ነበር ሲቀዝንበት ነበር። ዛሬ ደግሞ ግርማ ካሳ የሚባል ኦሮሞ ነው። ሌላውም ኤልያስ የምትሉት ግማሹ ሻዕቢያ ኤርትራዊ ነው። ለምን እንዋሻሻለን? ግማሹ ነው አማራ። ስለዚህ እኛ ይህን መርዳት የለብንም። አትርዱ። ካቴ ኤቢሲ ኒውስ ምናምን ኒውስ እሱ ባለው ምናምን የሚባል እነዚህ መረዳት የለባቸው። ጎጠኞች ናቸው ደግሞ እነሱ ባለውን ጎጃም ነው የሚሉ። አንድ ዶክተር መጥቷል ደግሞ የትም አይተነው ማናውቅ አይተነው ነው አየ ነው የሚባል አይተሸዋል።
የትም አይተነው አናውቅም። ፋኖ ሲተኩስ የመጣል እኛ እንደውም እንደታገይ ራሱን ቆጥሮ ቃጥ አዎ አንሙት ነው ስሙ። ከዚሁ ከረዳት ወያላው ጋር አብሮ ነው የሚሰራው እና ረዳት ፕሮፌሰር ተብዬው ሰውዬ ኪስ አጣቢ ነው እንዳልኩ። ካሊፎርኒያ አካባቢ ቤተክርስቲያን እየሄደ ከነ ሊባኖስ ዮሐንስ ጋር ሲለምን የሚል ሰው ነው። ይሄም ሊነገራቸው ይገባል። ያ ተስፋዬ ገብረስላሴ የሚባለውም የአገው ሸንጎ አለ። ሊባኖስ ዮሐንስ አገው እና ኤርትራ ሻቢያ ነው። ይሄ ዘሩም እንደሆነ አይታው። ግማሹ ወላይታ ነው ይለዋል፣ ግማሹ ትግሬ ነው ይለዋል። ግን የብልጽግና ልል ያለ ካድሬ ነው። ምክንያቱም ካድሬ ስትሆን ነው ኢትዮጵያ ውስጥ ረዳት ፕሮፌሰር የሚል ረዳት ወያላ የሚሰጡ። አዎ ከነጌታ አስራደ ጋር ነው የወሰደው እና ይሄ ጌትነት አልማው እነዚህ ካድሬዎች ናቸው። መካከለኛ ካድሬ ስደርሽ ነው ረዳት የሚል የሚሰጥሽ። ግን ስታያቸው በእውቀት ደረጃ የፕሮፌሰሩን ቾክና መጻፊያ ይዘው የሚዞሩ ናቸው። ሌላ ምንም ስራ የላቸውም። አዎ እና አሁን ይሄንን ደግሞ ይሄ ከዱባይ ተጠርዞ አሁን እንትን የገባው ሄኖክ ጊዮን የሚባለው ኡጋንዳ የዘመነ ካሴ ሆቴል ውስጥ ቁጭ ብሎ የሚለፈልፍ አለ። እሱ ነው። እሱም ይኸውልህ እሱ ሰውዬ እንግዲህ ሚሊሻ ነው፣ ልዩ ኃይል ነው። የአማራን ወጣት ኩላሊት ሲያፈነዳ የነበረ ሰው ነው በስናይፐር። ከዛ ሲያልፍ ሚስቱ ኦሮሞ ናት። ያ ፎቶ ልኬልሃለሁ። ማን ነው ስሙ? ሮያል ፋሚሊ አውቃለሁ። በቅርብ ቀን ሮያል ፋሚሊ ማለት አገው እኮ ነው። ባይዞ ታውቂያለሽ፣ ትግሬና አገው ናቸው። አዎ ይኸውልህ ሮያል ፋሚሊ ውስጥ ሰናይ ደረጃ አለች፣ ጌታቸው በየነ አለ። ይሄው መሀይሙ የጀርመን የሚኖረው አገው ማን ነው? ወልቃይት አይደለም ራያ የተወለደች ትግሬ ሚስቱ መንታ የወለደችለት ሰው እያለ ትኩስ ድንች ቅዳሜ ገበያ ራሱ አለችበት። ይሄ ሄኖክ የሚባለው 24/7 ነው ብር የሰበሰቡት። ብሩን ሰብስበው የማን ነው ስሙ ጥራልኝ። የአረብ ሀገር ገረድ ነች እኮ የተበላችው። እኛ ምን አገባል? ለምን ቂጧ አነሳ ሸጥላቸው ቃጤ ቃል በቃል ብሬ ወዳጆ በድምፅ ገብቶ በድምፅ ቮይስ ልኮላቸው የሰማነው 14 ሚሊዮን ብር ደርሶኛል ብሏል። ብሬ ወዳጆ 7 ሚሊዮን ነው። ኦኬ እኔ 14 ነው ያዝኩት። ኤኒዌይስ የተለያየ ድምፅ ነው የሚያሰሙን። ማናቃቸውም ሰዎች ብዙ ድምፅ ያሰሙን ነበረ። በነገር ላይ የምስጋና ደርሶናል፣ በጣም ነው የምናመሰግነው እያሉ ምሬም ጥያቄ እየመጣበት እኮ ነው። ምሬ ወዳጆ ራሱ ወዳጆ አማራ አይደለም እየተባለ እኮ ሰማሽ? አሁን ከናያቱ ሌላ ነገር እየመጣ ነው። እየቀለዱብን ነው። አየሽ፣ ለዚህ ነው አሁን ህዋት ጋር እንሰራለን ምናምን የሚሉ እና የአገው ጥርቅም ነው። አገዎች ናቸው የሚጫወቱብን። ብአዴን አገው እንደሆነ ታውቂያለሽ? ብአዴን እኮ በሙሉ አገው ነው። ጥቂት ናቸው አማራዎች ያሉ፣ ቅማንቶችና አገዎች ናቸው። ቀጥይ ብአዴን ያገው ነው። ለዚህ እኮ ነው ያለ ቁጥራቸው ልዩ ዞን ወስደው በቁጥር የሚበዛውን አማራ በቋንቋ እንዳይናገር አድርገው ከትምህርት ቤት ከዩኒቨርሲቲ የወጣ አማራ ስራ አጥቶ ሲንገላታ የእነሱ ዱርዬ ወጠጤ ከ4ኛ ክፍል የሸፈተ የግብርና ሚኒስቴር የፖሊስ ስራ የሚሰጡት እኮ አገዎች ናቸው። ይሄ እኮ ፋክት ነው። እዚህ ጋር አንድ ከካማለች ግን ሸኝቻታለሁ። አገውን አትጥሪ ያለችኝ። ስጠራሽ እየተጸየፍኩ ነው ምጠራሽ። ልንገርሽ፣ ዘረኞች ናችሁ። አብሯችሁ የኖረውን አማራ እያረዳችሁ አልፋችሁ ወንዝ ተሻግራችሁ ትግሬ የምትናቅፍቁ እንደገና በኩሽ መንግስት ብላችሁ ደግሞ ነው እኮ ሄደዋል ጎጃሚዎች። ናት ግን የአማራ ገበሬ ከጀርባቸው በባዶ እግሩ ጎጃም አዘናውን እያውለበለበ አብዶ ይሄዳል። ርቦት ማለት ነው ማዳበሪያ። እነሱ እኮ የ11 መኪና ተሳቢ ወደ ትግሬ እናት እኮ ተራበች ብሎ ሄዱ። አገው የጎጃም አገዎች ናቸው። ቀጥይ ምን አለባቸው? አንደኛ እንደ መስከረምን በዚያ ኮታ ነው የገባችው። በ1.6 ነው ምናምን የገባችው። ምንድን ነው ይሄ ትምህርት ቤት የገባችው። አነስተኛ ናቸው ይሉና በ1.4 ውጤት ዶክትሬት ዲግሪ ለመያዝ ይገባል። ውጤትም እየተስተካከልላቸው። አማራ እኮ ነው። አማራ ተምሯል። ተፈራዋላ እኮ ነግሮናል እኮ የደንቆሮ። ይህን መሀይ የሚመታው ጠፋ። አዲስ አበባ ውስጥ ያለ ተፈራ ምን እንዳለ ታውቂያለሽ? ተፈራ አማራ ተምሯል 80% የተማረ ስለሆነ አይማርም ነው ያለን። ፓርላማ ላይ ቁጭ ብሎ ይሄ ሰውዬ ግን አዲሱ ለገሰ ግን አሁን ቁጭ ብሏል። ሁለቱም ኤችአይቪ ያለባቸው ቁጭ ብሏል። አሁን አዲስ አበባ ውስጥ አንድ ፋኖ አልመታቸው። አዜብ መስፍን አትመታ ግን እኮ በቃ ስጠጣ ወይኗን ስከፍት ነው የምታመሽ። አሁን ይሄ ፋኖ የሚባለው
ውሸታም ልጋጋም ነው። እነዚህን እኮ አልመታ ጠላቶችን አሉ እኮ ነላየ ሴፍ ናባር እኮ እዚህ አሉ። እንዴት ሲጫወቱብን እንደነበረ በአዴኖች ነው ብልሽ ነካሳ ተክለ ብርሃን ሌላ ያመላጣው ደግሞ የአማራ ምናምን ተብሎ ትግሬው እኮ እነዚህ ሁሉ አዲስ አበባ ቁጭ ብለዋል። ውስኪ ሲጠጡ ነው የሚያሩት። ከፍተኛ ቢሊዮን ዶላር ዘርፈዋል። ፋኖ የሚባለው ትግሬ ቢሆን አሳዶ ይመታሻል ኦሮሞች። ፋኖ ግን የራሱን እንኳ እቡ ገዳይ እቡ የሚመታ አላዘጋጀ ከትግሬ ጋር ጭራሽ ይሰራል ይልሻል። ቀጥይ። አዎ ቢያዴን ያው የታወቀ ነው። አገው ነው። አገውና ቅማንቶች ናቸው። አማራው እንዳልኩ ፈዟል። በሃይማኖትና በባህል ይዘው ወጥረው ይዘውታል። የሀገር ባለቤት ነው ይሉታል። ማር ነው የሚቀቡት ከንፈሩን። የሀገር ባለቤት ከሀገሩ ከሰፈሩ እየተባረረ ሲዋረድ አይተን አናቅም። አሜሪካንንም አይተናል። ለሀገሩ የወደቀ እንኳን እነሱ ዘር ማንዘሩ ሲከበር ነው የምናየው ያየነው። ጀርመንም አውሮፓም እንዲሁ። ኢትዮጵያ ስትሄድ ግን ነፍጠኛ፣ ትምክተኛ፣ ወራሪ፣ ተስፋፊ እየተባለ አገር ስለጠበቀ የሚዋከበው የሚዋረደው የአማራ ህዝብ ነው። ወስደ ግን ጥግ ስታስይዛቸው መፈናፈኛ ስታሳጣቸው ይቅለሰለሱልህና የሃይማኖቷን ካርድ ይመዛሉ። አንተ የሀገር ባለቤት ጀግናን የሚለውን ይመዛሉ። አንተ እኮ የታሪክ ባለቤት ነው የሚለውን ይመዙበታል። ይሄን የሚያደርጉት ደግሞ ጥቁር ቀሚስ ጎታች እባቦች። እባብ እንኳን እነሱን እባብ ይቀናባቸዋል። እንገረን እነኚህ ቆብ የደፉ ጥቁር የለበሱ ክርስቶስ የተሰቀለበትን መስቀል መንካት የማይችሉ በግራ በኩል የተሰቀለውን የዛኔ ዱርዬ መስቀል ይዘው አማራውን የሚገንዙት አየ። እሱ ራሱ ቆም ብሎ እኔ የወደኩላት ሀገር ልጆቼ ተምረው ዩኒቨርሲቲ ገብተዋል ብሎ ራሱን መጠየቅ ያልቻለ በምን አይነት ጉድ እንደሆነ በዚሁ በማዳበሪያ የሰጡን ይሄ ወፈፌ የሚያደርግ የሚያነፍዝ መርዝ ተሰጥቶን በጊዜ ሂደት ጀኔሬሽን ቱ ጀኔሬሽን ተጋብቶብን ልፋጫም ለሀጫም ሆነን ከኛ አልተሻለ መጥቶ ጥርሱን የማይፍቅ የአፉ ላይ ያለው ፉድ ሬስት ራሱ ቦታኒክ ጋርደን ሆነዋል። ያ መጥቶ ከአንተ ማይሻል ዝንቡን እያባረረ አንተን ሊሰብክ ይፈልጋል፣ ሊሸውድህ። ይሄ ነው የሆነብን። ይሄ ነው ፋክቱ። ቀበሌ መታወቂያ እኮ ለማስፈረም ስገቢ አፉና ጥርሱ ይሸታል እኮ። አይገርምሽም? ይሄ ውዳቂ ህዝብ እንግዲህ ይህን የተሸከመ አማራ የሚባለው ገረድ ስለሆነ እኮ ይሄ ነው የሆነብን። ይሄ ነው ፋክቱ። ዋጠው፣ እንደምንም ብለው ዋጠው። ምንም ላረግ አልችልም። እኔ አላሽሞነሙንል ጊዜ የለኝም ለማሽሞንሞን። አማራው እንዲነቃ እስተብ ጥጉ እንሄዳለን። ምክንያቱም የዓለምን ህዝብ ያነቁት የሶሻሊስትንም ታሪክ ብታይ የራሽያን ህዝብ እንዴት አድርጎ እንዳነቁ የጀርመንንም ታሪክ ስለማታነቡ እናንተ እዛች የእናንተ ዓለም ያቺ ቤተክርስቲያን ጾም መጣ ሲፈሰክ በላይም በታችም ስቲያፈስ ትበላላችሁ፣ ትጠጣላችሁ። የእናንተ ዓለም ለዝንጀሮ እኮ ከተማዋ ገደሏ ነው። ገብቷል። ለሷን ቷን ማሳጅ ቤት ትገባለች። አሁን ከተማ ቀመሶች አሁን ኦርቶዶክስ ምናምን ትጾም አንድ ቀን ሊፈታ ሲቀረው ሂዳ ማሳጅ ትገባለች። ማሳጅ ትገባለች፣ ሙሟን ታጸዳለች። ምንድነው ይሄንን ምሷን በደንብ አድርጋ ነው የምትቀርበው። የሚገርምሽ ለማስመታት እሱ ብቻ አይደለም። መረም ወጣ እንደው ከአነሳ ቀር ሰንሻይን የውበት ሳሎን ጭገር ሁሉ የሚነጩበት ቤት ውስጥ አለ። ምሳቸውበት ነገሩኝ። በጣም አልገረመሽም? ነጠላዋን አውልቃ ነው የምትነጨው። በወረፋ ነው እኮ ወንድሜ። እንትን አለ ከውስጥ ትገባለ። እንትን አለ ምንድን ነው ክፍል አለ። ትገባና ጭገሯን አስነጭታ ታጥባ ትጠብቅ። ጾም ተፈቷላ። ይሄ እኮ ነው የክርስትና ነው እንግዲህ ኦርቶዶክስ ነው ምናምን የሚለው ይሄ ነው ታሪክ። በዳሴት ታሪኩ ይሄ ነው ታሪኩ። ይሄ ደግሞ ከኢትዮጵያዊነት አልወርድም አማራ አይደለሁም ይላል። አዎ ታለች ሰንሻይን ምንድን ነው ያልሽው? ይሄ እንትኑ ቤቱ ሰንሻይን የውበት ሳሎን ያፈሰ ሰንሻይን ጭገሯን ታስነጫለች፣ ከታች አጎንብሳ ትነጫለች። በቃ እሷ እርካቷ ነው። እንዲህ አይነት ውዳቂ ህዝብ ነው የገጠመን ነው የምልሽ። ቀጥይ ለብልቢው። አዎ ማዳበሪያው ነው። እኔ በእውነት ይሄ ነገር በጣም አደገኛ ስለኛ አስበው ማዳበሪያ የሚሄድ ክልል ይመስልሻል? ካንሰር እኮ ነው የያዘው የአማራ ገበሬ እኮ እንዳለ ኩላሊቱ ፈልቷል። ግብፅና እኮ ኢህአዴጎች እኮ ነው የሚያደርገው ወያኔዎች፣ ትግሬዎች። ያ ደግሞ የሚሰጠው አማራ ክልል ብቻ ጫው አልኩሽ እኮ አይወድን የሌለው ጨው። ጫው ደግሞ ፀሐይ ላይ ተዘርግቶ እየተሸጠ ገበሬው እንዳለ ጎይቶር ምንድነው ጎይታ
በሌሊቱ ያልፈነዳ ሰው የለም። በኮሌስትሮል ይሄ ዘይት የፓልም ዘይት እንደ ድፍድፍ እየመጣ እየተጣራ ብንበላ ይነክ እንደበቁ እኛ እኮ አልቀናል እኮ ህዝቡ አልቋል። ሚዲያ አጣን። አሁን ሚዲያ ነበር የምንነግረው ይሄንን በሚዲያ በሜንስትሪም ብንቀርብ በቃ አማራ በ24 ሰዓት ውስጥ ይገልብጠዋል ይሄን መንግስት። ግን ለዚህ ነው እኛ የማንመጣው። ይሄ ኮርኮለ ዘመርኩ የሚባል ጥርሱ እኮ አይተሸዋል። እንደ ሀራራ እንደሚባለው ዋርካው ዘመርኩና እሱ ወደ ውጭ ሲገቡ ዘመዶቻቸው የጋበዟቸው ቀይ ወጥ እስካሁን ጥርሳቸው በስቷል። አላየሹም? የዘመርኩን አለ እኮ ስጋው እንዳለ ተደርድሮ አይፈቅም እኮ ጥርሱ። እነዚህ ናቸው እኮ የሚቀልሉ ቃጤ። ለዛ እኮ ነው ጭራ ይዞ ዝንቦቹ የሚያባርራቸው። ገብቷል? የአፉ ሽታ ስለሚጠራቸው ሽታው የአፉ የጥርስ ሲበላ አጸዳም ይላል። ዝንቦች አይተሻቸዋል? ጭራ እሱ መስሉ የአማራ ባህል ማድረጉ ነው። አማራ እኮ የኛ አያቶች አይናቸው መቆጣጠር አይችሉም። ዝንብ ስለሚያርፍባቸው እንዲህ የሚያደርጉ ይሄ ቤት ውስጥ ሆነ ለምን መሰለሽ? አፉ እኮ እየሳበ ነው ዝንቦች። የአፉ ጠረን ከሽንት ቤት አሯሩጦ ነው ዝንቦችን። በተለይ የጋላ ዝንብ የሚባለው ትልቁ ሄሊኮፕተር በይው ዘመርኩን በቀለ ብሎ እኮ ነው አፍንጫው ላይ የሚያርፍ አላየሹ? ከዚያ እንደዚህ አድርጎ ያባረራል። በጣም እኮ እነዚህ ናቸው እኮ አሁን የአማራ ትግል ውስጥ ገብተው ሙልጭ አድርጎ ፋኖ ነው የበተሉ። ሚስጥር እየሰጡ ለነ ማንቶላ ነው የሚባል ሲሳይቶላ ቀጥ ኮሬ ነገኛው ሲሳይቶላ ለሱ እየተሰጠ ነው። እና የእስክንድር ነጋን መረጃ በቅድሚያ የሚያቀርቡት እነ አበበ በለው እነ ሲሳይ አጌና። አበበ በለው የምታውቀው ነው። አበበ በለው እኮ ብልጽግና ለመሆኑ ምንም ሌላ ማረጋገጫ አያስፈልግም። ግራንድ አማራ ኮንቬንሽን ሊመሰርት ቲፒኤልኤፉ የብልጽግናው አክቲቭ አባሉ ደሳለኝ ጫኔ አሜሪካን ሲመጣ አበበ በለው ተሽሞንሙና ከራባቷን ታንቃ ዋ የሚል ድርጅት መስረታ ተገኝታለች። አይደለም ወይ? እሱን አንድ ያዝልኝ። ያቺ ጄኖሳይድ ሬዚስተንስ የሚባል ድርጅት መስርቻለሁ ብላ ማናት ስሟ ሰናይት ደረጀ የአገው ኤርትራዋ ሴትዮ ተገኝታለች። ቴድሮስ ትርፌ ትሪፕል ኤ ተገኝቷል። ብልጽግና እኮ መሆናቸው ከዚህ ውጭ እንግዲህ አስበው። ደሳለኝ ጫኔ ፓርላማ ውስጥ ገብተው ቁማር የሚቆምር ግለሰብ ነው። የተጻፈለትን ያነባል። አለቅላቂዎች አሉ መሀይማን። አንድ ነገር ሳንሱር ሳይደረግ እንኳን ፓርላማ እዚህ እንኳን ጀርመን የመጣ ጊዜ አስታውሳለሁኝ። ከ3 ወር በፊት ጥያቄውን ሰብስበው ሳንሱር አድርገውለት ከእንግሊዝ ለንደን የመጣው ሰውዬ ምንም ነገር የጠየቅኩት ጥያቄ አንድም የለም ሊስት ላይ። ስለዚህ ምንም ጥያቄ አላነሳም፣ ስለመጣው ብቻ እንደው ትንሽ ልናገር ብዬ ነው። እንግሊዝ ሲመጡ ጥያቄን አነሳለሁ ብሎ ተበሳጭቶ መውረዱን አስታውሳለሁ። ይሄንን እዛ የነበሩ ሰዎችም ያውቃሉ። እንኳን ፓርላማ ደሳለኝ ጫኔ እልል ያለ ካድሬ ነው። የወጣቶች ባህል ምንጥስ ሆኖ ሲሰራ የአገው የቅማንት የሽናሻ ብሎ አማራ የለም ብሎ የአማራን ስም ያላነሳ ውዳቂ ግለሰብ ነው። ይሄ ሰው አብንን ተውኩ ይላል። በአብን እኮ በአማራ እና በአብን እኮ ነው ውክል ነው። ስለዚህ ፓርላማነቱን መተው አለበት። አሁን ይኸውልሽ ዘመንም ሲናገረው አስረስፎ የሚሰጠውን ቀምሞ ይህን ሲናገረውን የጎጃሙ ኃይል ዋ ተናገረው። የአርባ ቀን ሴቶች አይዘሜ ሳተቆማጭ የኛው ዶክተር ደሳለኝ ተመልከች። እሱ እኮ አብይ አህመድ ከሳምንት በፊት ተጽፎ ሰጥቶት ፈቅዶ ህዝቡ የሚፈልገውን ተናገር ተብሎ አሁን እንደ መሪ ደግሞ ሊያመጡት ይኸውልሽ ረስተውት አብን ማለት ብአዴን መሆኑ ተረስቶ ብልጽግና መንግስትን አሻግሮ የተበተነ ድርጅት አሁን ደግሞ ደስ የተናገረው ደሳለኝ ጫኔ ዶክተር ደሳለኝ ጫኔ ሲባል ለአንበሳ ምናምን አላየሽም? ትግሮች እኔ ግን ዱዱ ደሳለኝ ጫኔ ስትባል ይሄንን አሁን ትግሬ የሚያደንቅሽ ለምን ይመስልሻል? ቀጣይ መስራታቸው የአማራ ሊደር አድርገው ሳልሳዊ ብአዴን እየመጣ ነው። ባይዘወይ ወታደሩ ክንፍ ዘመነን ስሚ፣ ወታደሩ ክንፍ ዘመነን በምሁራን ስም እነ ማን ናቸው? እነ ክርስቲያን። እነዚህ እኮ ክርስቲያንና እኮ መስከረም አበራ እኮ ተደብቀው እየጠበቁ
በኋላ ተፈቱ ብለው እኮ ይከችላሉ። ከዚያ ለእኛ ሲል የተከፈለ ዋጋ ይላል ጎጃሚው እያዘጠዘጠ ደደባል እና ይሄ በመንደር የታጠራል ይመጡለታል። ከዚያ ክርስቲያን ጀግናው ይባላል። በቀጥታ ሳልሳዊ ብአዴን ቁጭልለታል። የአማራ ሰቆቃ ይቀጥላል ማለት ነው። በቃ ይህን እኮ አያውቅም። ፖለቲካው አልገባውም። አማራው ለምን ገረድ ነው፣ የገረድ ስብስብ ነው። ቀጥል። በያለውም ያው እስኪ መስከረምን አስታውሻቸው። መስከረም እኮ በየኔታ ቲዩብ ቀርባ እኔ አማራ አይደለም ኦሮሞ ነኝ ያለችበት እኮ ቪዲዮ እኮ በእናትን በአባትን አይደለውም ነው ያለች። በአለን የሚባል ጎፈንድሚ ዘርፋ ከመስቀመስ ስታረግ ወልዳ ታረሳ ስትመጣ ነው አይ እኔ አማራ ነኝ ያለ ገገመች። እኮ ጎጃሜው ብቻ እነሱ ጋር ተወለጅላቸው። ዩኒቨርሲቲ ላይ ደሳለኝ ፕሮጀክተር ላይ ነበር እኮ ሆል ዩኒቨርሲቲ ላይ ፕሮጀክተር ላይ መስከረምን እኮ የሚያደርጓት ለምን ይመስልሻል? ብአዴኖች ህዝቡ እኮ እንደ ታጋ እንዲያውቃቸው ነው። አማራ አሁን አማራ የሚተርፍ ይመስልሻል? ቀጥ እንዳልኩ ማዳበሪያው በጣም አደገኛ ውጣ ሰብሎ ረባክ አማራዊ ጠና ሌባ ትግሬ ሲያደንቀው ለምን